የት ነሽ ህመሜን ስቃዬን ባየሽ እኛ ይኸው መንገድ ለመንገድ ከተውሽኝ ቦታ ላይ እመላለሳለሁ። ወይኔ ሰሞን ከንቱ የሰው ልጅ ግን መቼ እንደሚኖርና መቼ እንደሚጠፋ አይታወቅም። የገባኝ ነገር እሱ ነው። እንደዚህ ብድግ ብላ ትጠፋብናለች። በጣም ነው የተጨነቅነው። እውነት ለመናገር ህመሙ ከባድ ነው። እስቲ ዛሬ ግን እስኪ ማግኘት አለብን። ቦርሳሽ ውስጥ ያዝ። አይፈልግም። ቦርሳሽ ውስጥ ያዝ። እስቲ ይበቃት ይሆን? አይ የለችም። ህመሙ ከባድ ነው። ባይሆን እዚህ ኪስ ውስጥ አድርጋታል። የመኪናው ኪስ ውስጥ ኧረ የለችም። ከፈለገ አንተና ልጅቷ ትሳፈራለች። የለችም። እኔ ተፈራለች። ሲጀመር አንተ ነው የደበካት ነው። ዞራችሁብኝ። ተጣላ እናገራለሁ። የት እንዳደረጋችሁት እና ስሙ ጋይስ ሄርሜላ ታለች። ቆይ ከኔ ጋር ተጣላላችሁ። እሱ መጣ፣ አብርሽ መጣ። ወይኔ መጣ እንዴ መጣ። አንዱን ቲሸርቱ ጀርባ ላይ እሺ፣ ጀርባ ነው ጀርባ ላይ አንዱ ግብት አንዱ ከኋላ ማንደራ መጣ። አብርሽ የሩታ ተያሳቂ እንጂ ሰው አስሎ እዚህ ጋር ሩታ ተጨንቁ እንዴ ነው ቲሸርት ላይ ይዘህ እኛ ልንፈልጋ የመጣ ነው። ሄርሜላ ናት። ተሳሰር ቲሸርት ላይ ይዘህ ይሄ ቲሸርት ላይ ይዘህ በአሚር ነበር። ይሄ ኮላ እንትን ላይ እሺ። አብርሽ እንዴ አንተ አሪፍ ነው ግን ኮላ ምናምን ብቻ መግዛታችን ግን ጥሩ አለ። እንግዲህ ጨምር ጥሩ ነው። አዎ ቢለጠፍ ቆንጆ ነው ማለት አይ በየሄደበት ቲሸርቱ ላይ ሳይሆን ከኛ እኩል ይለጥፍ። ያው እኛ እያገዝነው ነው። ደግሞ የሱ ነጭ ስለሆነ ሀዘን ስለሆነ አራቱን ለመኪናው እንሰጠዋለን። ሁለቱ ከፊትና ከጀርባ ቲሸርቱ ይለጥፋል። እኔ ዳኒ አሳብ ዳኒ ደው ምን ልሁንልህ የኔ አባት ለቋ አታስብ ወንድም አታስብ። በጣም ደስ ይላል። እና ገተ ስለጥሩ እንደመጣው ስለማላውቅበት እና መጣ። አይ አሁን ቀልዱ ቀልድ ነው። ወደ ስራ እንግባ። አፋልጉኝ ልንፈልጋ የመጣ ነው እና አፋልጋ ወደ ስራ እንግባ። እሺ አብርሽም መጥቷል። ቤተሰቦቻችን ባለቤቱ መጥቷል። እንግዲህ የግጭ የጠፋችው ልጅ ባለቤቱ እንግዲህ ይገኛል። በጣም በከባድ ሐዘን ውስጥና በጭንቀት ውስጥ ሆኖ ነው የምታዩት። ምናልባት መናገር ሊያቅተው ይችላል፣ ሊንተባተብ ወይ ደግሞ ላያወራም ይችላል ሰሞኑን ካለበት ነገር አንፃር እና እናወራለታለን። ችግር የለም። እባካችሁ እያያችሁ አትለፉ። እባካችሁ እንከፍላለን። እኛ እንግዲህ ወረታውን ለመክፈል 1 ሚሊዮን ብር ቃል ገብተናል። እንግዲህ 1 ሚሊዮን ብር ጨምሮ 2 ሚሊዮን ብር አድርገናል አይደል? 2 ሚሊዮን አዎ፣ ይበቃላ። በቂ ነው። ዝምታው ምንድነው? ዝምታው? ምንድነው ዝምታው? ለክፉ በደጉ ሳንለያይ ሊያሳስትሽ ነው ወይ? ለምን ዝም አልሽ? ምንድነው ዝምታው? ምንድነው ዝምታሽ? እቺ የምታውቃት አላችሁ? እባካችሁ እቺ ልጅ አይታችኋታል? አላያችሁም? እቺ ልጅ እቺ ቆንጆዋ ልጅ እቺዋ አላያችሁም? ማኛ ነች። ባለቤቷ እዚህ ጋር አለ። ይኸውልህ ማኛ ጤም ነው። ማኛ ነች። ይሄ ፎቶዋ ነው ካለው ልትፈልጭ እሱም ሊለጥፍ ነው ጋይስ። እንዴ አፋልጉኝ። ሲጀመር እንድትገኝ አይፈልግም እሱ። እንድትገኝ አይፈልግም። ወይኔ ፊቷን ቦጨቀው። እንዴ ምንድነው? እሺ ምንድነው ዳኒ እየተካሄደ ያለው? ፊቷን ቦጨቀው ታታለው። ካገኛት ነገር እኛ ለምን ለፋለን እኮ እንደኛ ለምን እንደክማለን? የገዛው ኮሎም እንትኑንም ከላክቱን ያረፍ እንዴ ታገኝታለች። ወይ ቀደዳት። እኔ ተሳዘን። ቆይ እኛን እኮ ያሰራነው ወሬ ነው የምትሄደው። እኛን ያሰራነው እኛ ባሰራነው አንተ ቤት ነኝ ያሰራነው አንተ። ልጅቷ ተገኝታለች። ንገረን መጀመሪያ ጨንቆናል እኮ እኛ በጣም አመሰግናለሁ። እንደታፋልገኝም አልፈልግም ምንም ነገር አለ። ለምን ይሰማኛል? እኔም ሰው እኮ ነኝ እንዴ። የጠፋችሁ እኮ አንድ ፍሬ ሕፃን ልጅ እኮ ገባህ አይደለ? ከትምህርት ቤት ነው የወሰዷት መሰለኝ አይደል? ከትምህርት ቤት መሰለኝ
ወላጅን ብሎ ነው መሰለኝ የወሰደው። እንዲሰማናል እኮ ሁለት ሰዎች ናቸው ደግሞ ተብሏል። ሁለት ሰዎች በመኪና ነው ያስገቧት። ስማ አንተ ትምህርት ቤት ውስጥ አስገብታት እንዴ ነው ሳትወጣ ተለምት ለብሮ ጊዜ ምን ፈቶ ቶሎ ለጥፈን ለብሮ ማን ፈልጋ ለምንድን ነው ያነሳው? ተገኝታለች ንገረኛ። ተጨንቀናል። በጣም ነው የተጨነቀው። ስንት ቀን ነው ምግብ ከበላ? 3 ቀኑ ሩት 4 ቀኑ አንድ 6 ቀን ምግብ ከበላ ነው ጠፋሽ ከተባለ ጀምሮ እንዴ አስብልን እንጂ ለኛም ሰማዊነት ይዞን እኮ ነው እንዴ እድል የለኝም ምን ልጅ ሳይወጣልኝ ይሁሉ እየለፋው ምንም ነገር አልተረ ለምን ሄርሜላ እኮ ለእኛም ሰው ነች ማለት ለእኛም እኮ ታሳዝናለች። አንድ ፍሬ ጻል የፈለገ ጥፋት ቢጠፋ ሰው ነው። ገባችሁ አይደል? ደግሞ ነገር ያለው ሁለተኛ ማስቲካ ስማ ማስቲካ ሲሰጡሽ አትቀበይ በላት ብያለሁ። ይሄኔ በማስቲካና በማስቲካ ነው ዟት ይሆናል። እንደኛም ተሰማናል። ይሄን አክልማ ጻር አይደለች። እሺ ምንድነው? አይ በኩሾሮ ነው በኩሾሮ ያው ነው እባክህ ነው ኩሾሮ ምን ላይ አረ ኤፍሬም እዚህ ጋር ሰው ተጨንቆ አቀልድ ነው ታይማለም እንደዚህ ጋር አረበስ በጣም ጨካኝ ሰው ነው። ብቻ አብርሃም ልጅቷ ከተገኘች ንገረን፣ እኛም ልፋታችንን እናቁም። አዎ እንዴ ባነር አደረግን። አሁን ትልቅ ባነር አሰርተናል። በነገር ላይ ቢቢሲ ምናምን ልናዘጋጅ ነው። አልጀዚራ ምን ነገር የለም። እኛ እኮ ይሰማናል። በጣም ብዙ እንትን ላይ ሲኤንኤን ምናምን ላይ ለቀናል። እንፈልጋት እንሂድ። ሌላ ያለጠፍን ቦታ እኮ አለ። ፎቶውን አነሳው ከለጠፍንበት። ይሄ ማለት ወይ ተገኝታለች ነው ይንገረን። ካገኘሃት አግኝተናታል በለን። አዎ አግኝታታል። ካገኘሃት ንገረን። አገኘኋት አገኘች እንደናፈቀች እኔ ድንኳን ነው የምጠለው። እና ዳስጥዬ በሬ ምናምን ታከብረው። ቆይ አብርሃም ተረጋጋ። ንገረን። ቆይ እንዴ ተረጋጋ። ፎቶን አንተ ፎቶችን አንተ ምን ትችላለህ? ከፈለክ ወረቀቱን ቢያስጠን እኮ አጋዥ ያስፈልገኝም አፋልገኝም አላልኩም አይደል እንዴ ብያለሁኝ አላልኩም? እኛ አንተ ስላልክና ስላልክ አይደለ ህሊናችን አዞን ነው አላልኩም አይደለ? አግዘኝም አላልኩም። ስለዚህ በቃ ያስፈልገኝም አመሰግናለሁ። ወይ ማናችሁ ነው መገዛ አልፈልግም። ህሊናችን አዞን ነው። አንተ ስላልክ አይደለም ሰብአዊነት የሚባል ነገር አለ። እሺ ኮላውንም ኧረ በኤፍሬም እንዲህ እንሸጠዋለን አትርፈን። አየህ አይደል ሲጀመር ፎቶውን አምጣው። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ ቤተሰቦቻችን እንኳን ወደዚህ ቻናል ላይ በሰላም በጤና መጣችሁ። ውድ ቤተሰቦቻችን ሰላም ይብዛላችሁ እያልኩ ዛሬ ሄርሜላ ጠፍታለች። እንግዲህ ሄርሜላ ስለጠፋች ፍላጊ እየፈለጉ ነው። ውድ ቤተሰቦቻችን ለዚህ ቤት አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ለዚህ ቤት ላይክ፣ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ጋብዛችኋለሁ። ውድ ቤተሰቦቻችን፣ ውድ ተመልካቾቻችን እንግዲህ ብዙ ቆይታለች ሄርሜላ ከአብርሽ ጋር። እንግዲህ ሄርሜላ ከሩታ በላይ እወዳታለሁ እያለ አብርሽ ሁልቀን እንትን ይላል። ዛሬ ምን ይዞ ነው የመጡት? ሄርሜላ ጠፍታለች። ሄርሜላ ስለጠፋች ሄርሜላ እየፈለግ ነው እያሉ ወረቀት ምናምን እየለጠፉ ሄርሜላ ፎቶ መንገድ ላይ እንትን እያደረጉ ይገኛሉ። ሩታ፣ ዳኒ፣ ኤፍሬም አንድ ላይ ሆነው ፈላጊ እያሉ ነው። መፈለግ አለብን ሄርሜላ የት እንደገባች የት እንደጠፋች እያሉ ማስታወቂያ እየሰሩ ይገኛሉ። ወስ ውድ ቤተሰቦቻችን፣ ውድ ተመልካቾቻችን አብርሽ ብግ ብሏል። በጣም ነው የተናደደው አብርሽ ማለት ነው። እንደ አይታችሁ ነው ቪዲዮ ላይ ከምለው በላይ ነው ብግ ብሎ ነው የታነደ። ንዴቱ ጥሩ አይደለም። እነሱ ውድ ቤተሰቦቻችን የሄርሜላ ፈላጊ ፎቶ ታጥቦ እንደዚህ እያሉ ነው። ውድ ቤተሰቦቻችን፣ ውድ ተመልካቾቻችን ደስ ይላል። ብቻው ቀጣዩ ፈርት ይዤ እመጣለሁ ማለት ነው። ውድ ቤተሰቦቻችን እየደገምኩ ነው። ለዚህ ቤት አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ለዚህ ቤት ላይክ፣ ሰብስክራይብ በማድረግ አበረታቱኝ። አመሰግናለሁ። በቀጣይ ፈርት እንገናኛለን። ደህና ሁኑ። ቻው ቻው።